ሶመርና ሩቻል ቤት ውስጥ ሚስጥር ጠባቂዎች ሚስጥር ደባቂዎች ሆነዋል። ከሚኔ ጋር በመሆን ለቱርካን ሶመር ሴት ልጅ እንዳለችው ቱርካንን ሲደብቋት፣ በአንድ በኩል ደግሞ ሆነው ከቱርካን ጋር በመሆን ሚኔን ሚስጥር ሲደብቋት ነበረ። ቱርካን ማርገዟን እስካሁን ድረስ ሚኔ በፍጹም አላወቀችም። ነገር ግን ሩቻል እና ሶመር ቱርካን ስለዚህ ጉዳይ ለሚኔ እንድታውቅ ፍንጭ እንኳን እንዳትሰጣት ከፍተኛ የሆነ ጥንቃቄ እያረጉ ናቸው። ቱርካን የእሷን እርግዝና በተመለከተ ለሚኔ መደበቁ ምንም አስፈላጊነቱ አይታያትም። በሆነ አጋጣሚ ሚኔ ብታውቅ ምንም አይመስል ምንም ምክንያቱም አላሳመናትም። ሚኔ ደግሞ በአንድ በኩል እሷ ከሶመር ሴት ልጅ እንዳላትና ኪራዝ የሶመር ሴት ልጅ እንደሆነች ቱርካን ብታቅላት ደስታዋን አትችለውም። እንደዚህ ሁለቱ ተፋጣው እንዳሉ በአንድ በኩል ኦዙር እግረ መንገዱን ሳድቅን ሊያናግረው ወደ ስራ ቦታ እየሄደ ነበረ። ከሰሞኑ እቤት ውስጥ እየሆነ ስላለው ነገር ያናግረዋል። አቶ ሳድቅ ያው እንግዲህ በመካከላችን ብዙ ችግር ሊኖር ይችላል፣ ነገር ግን በመነጋገር እንፈተዋለን። ምልህ እኛ ትልልቅ ቤተሰቦች ናቸው። ይገባኛል ወይዘሮ ነስሪን ብትሆን የምታስበው ነገር በሙሉ እረዳለሁ። በቃ በጣም ነው የማከብራት። እንደገና ከሩቻል ጋር ምናልባት የሆነ ያው ቅያሜ ውስጥ ሊገቡ ይችላል፣ ነገር ግን ይህን ነገር ማስተካከል ይኖርብናል። በጊዜ ሂደት እየተፈወሰ ይመጣል አለው። አዎ ትክክል። ምንም እንኳን ቢሆን እንደዚህ አይነት በጣም የሚደብር ነገር ውስጥ ብናልፍም፣ ነገር ግን ከቤተሰባችን ትልቅ ስለሆነ ለቤተሰባችን ክብር ሲባል ነገሩን በመነጋገር ብናልፈው ጥሩ ነው። ብዙ ደስ የማይሉ ነገሮች እንደሚከሰቱ ይታወቃሉ። እንግዲህ ያው እኔም በሆን እርግጠኛ ነኝ ቱርካንና ሶመር በዚህ ሁኔታ በጣም እንዳዘኑ ልጆቻችን ይፋቀራሉ፣ ነገር ግን እኛ ደግሞ እርስ በርስ እንደዚህ ስንሆን እያሉ ነበረ። አዎ ልክ ነህ። እንግዲህ ፈጠነ ምራቀም በቅርብ ቀን የሆነ ነገር መፈጠሩ አይቀርም። እጅ ለእጅ ተያይዘን ወደፊት መራመድ ነው ያለብን አይደል እንዴ አለው። ልክ ነህ። ይገባኛል። በእርግጥ ቱርካናንም ቢሆን በወይዘሮ ሩቻል ሁኔታ በጣም ተናዳባታለች። እኔም በሆን ተናድጃለሁ። ነስሪንም ብትሆን ተናዳለች። ነገር ግን ልጄ ያው ሶመርን በጣም ስለምትወደው እንግዲህ ራሷን መስዋዕት ለማድረግ ወስናለች። እንግዲህ እነዚህ የምናልፋቸው ነገሮች ለእኛ ቀላል አይደሉም አይደለ አቶ ዙር ይገባል አይደለ ብሎ እየጠየቆ ነበረ። አዎ ልክ ነህ። እንግዲህ እኛ እንደ ቤተሰብ ሆነናል። እንደገና አንድ ደረጃ ወደፊት ተራምደናል አይደል እንዴ መለ ድሮ የተፈጠረውን ነገር ድሮ አድርገን አሁን እንግዲህ የልጅ እየጠበቀን ነው። ስለዚህ ስለሱ ብቻ እናስብ፣ ደጉን ቀናውን መልካሙን ብቻ እናስብ አለው። እንዲህ ሲለው ሳድቅ ደነገጠ። ምን የምን ልጅ ማለት አልገባኝም ሲለው ነበረ። እንዴ ምን እያለ ያለው ሳድቅ ምንድን ነው አታውቅም እንዴ? ምን ነው ነስሪን አልነገረችም እንዴ? ሶመርና ቱርካን አልነገሩም እንዴ? ሶመርና ቱርካን እኮ ልጅ እየጠበቁ ነው አለው። ሳድቅ በጣም ደስ አለው፣ ግን ደነገጠ። እንዴት እስካሁን ድረስ ሀገር ሁሉ ምድሩ አውቆ እኔ ሳላውቅ ቀረውኝ ብሎ ተናዶ እያየው ነበረ። ሩቻል ለሚወለደው ልጅ ገና አልጋ እየመረጠች ነው። የአልጋ ዲዛይን ለህፃኑ ቢሆነ መጽሔት ነገር እያየች ነው። ከዛ ድንገት ቱርካን መጣች። ጠርተሽ ነበር ሩቻል አለቻት። አዎ ነይ እስኪ ተቀመጪ ተመልከቻቸው እነዚህ ዲዛይኖች። አሁን ካላችሁበት መኝታ ክፍል አንጻር ጥሩ የሆነ ዲዛይን ብንመርጥ ጥሩ ነው ባይ ነኝ። እነዚህ ዲዛይኖች የሚወጡት በነገራችን ላይ ከአንካራ ነው። እስኪ የሚሆነንን ዲዛይን እንምረጥ ትላታለች። ሩቻል ግን አልገባኝም ማለቴ አሁን እያረግሻለሽው ነገር ትክክል አይደለም፣ ምክንያቱም ልጃችን ሲወለድ እዚህ ቤት አይቆይም፣ እዚህ አይደለም የሚወለደው አለቻት። ከዛ ሩቻል ሰማቻትና እንዳልሰማቸው ነው። ተመልከች ይሄም ቆንጆ ነው አየሽ ይኸውልሽ ምን እንደሆነ ታውቂያለሽ፣ ቀድመን ያው ትእዛዝ መስጠት አለብን ደግሞ እንዳይቆይብን እሺ ቶሎ እንዲመጣ በይ አንቺ በደንቢ እኔ መጣሁ ልትል አልነበረም። ድንገት ቱርካን ተደወለላት። ደዋዩ አባቷ ነው። ስልኩን አነሳቸው። ሄሎ አባዬ ትላለች። የኔ ልጅ እንዴት ነሽ ይላታል። እምባዬ ተናነቀው። አባዬ ደህና ነኝ፣ ምን ተፈጠረ አንተ እንዴት ነህ አለችው። በጣም ገርሞኛል በጣም የሰማሁትን ነገር ለማመን እየከበደኝ ነው፣ ደስ ብሎኛል በጣም አያት ልሆን ነው ማለት ነው አላት። ከዛ ቱርካን አዎ አባዬ እንደዛ እኮ ነው አለችው። በጣም ደስ ብሎኛል የኔ ልጅ፣ ነገር ግን ግራ የገባኝ ነገር ቱርካን ለምንድነው ስለዚህ ጉዳይ እኔ መጨረሻ የማውቀው? እኔ ቆይ ላንቺ ምንሽ ነኝ? ግራ እኮ ነው የሚገባኝ እኮ ለምንድነው እስካሁን ድረስ ያላወቅኩት በማለት ጠየቃት። አባዬ እኔ እኮ እማዬ የምትነግር መስሎኝ ነበር፣ ግን እማዬ ያው እንዳትናደድባት ረስታው ሊሆን ይችላል አለችው። ከዛ ቢያንስ አንቺ አትነግሪኝም? ሶመር አይነግረኝም? የሚገርም ነው ይሄ እኮ ለእኔ እኮ የመጀመሪያ እኮ ልጅ እኮ ነው፣ እንዴት እንደዚህ ታደርጊያለሽ? በጣም ከፍቶኛል እያላን ነበረ። አባዬ እባክህ አትከፋ እያለችው ነው። ከዛ እንኳን ደስ ያለሽ አላት። ስልኩ ተቆረጠ። ከዛ በኋላ ዛሬ ኦዙር መጥተው እንደነበርና ነገ ተገናኝተው ምሳ እንደሚበሉ ነገራት። እንደ ቤተሰብ አንድ ላይ ሆነው ምሳ እንደሚበሉ ነግሯት ስልኩ ከተቋረጠ በኋላ አሁን ዞር ብላ ለሩቻል ነገረቻት። ከዛ ሩቻል ጥሩ ነው ስትላን ነበረ፣ ግን እማዬ የምትመጣ አይመስለኝም ትላታለች። ትመጣለች አይዞሽ እያለቻት ነው። ሩቻል በየደቂቃው ነው ቱርካንን መከታተል የጀመረችው። አሁን ቱርካን በዲዛይን ምረጭ እያለቻት፣ ከዛም በኋላ ሩቻል እንኳን ደስ አለሽ፣ ነገ በቤተሰብ ደረጃ ምሳ እንበላለን፣ የዛለት አዲሱን የመሰራች ትነግራቸዋለች ማለት ነው፣ ቀላል ነው ትላታለች። ግን እርግጠኛ ነሽ አለቻት። ቱርካን ደስ ብላት አዎ እርግጠኛ ነኝ ምንም እንዳታስቢ ትላታለች። በሌላ በኩል ኒያት ከመኪናው እየወጣ ነው። ከመኪናው ወርዶ ቶሎ ብሎ ወደ ጀልባ ሊገባ ነበረ። ድንገት ሶመር እንዲሁ ሙስጠፋ በግራና በቀኝ እጁን ያዙት። ወዴት እየሄድክ ነው አሉት።
ከዛ ኒያት ይውላችሁ እኔ ከእናንተ ጋር ችግር አልፈልግም ሶመር፣ እኔ ከዚህ በኋላ ካንተ ጋር በምንም ጉዳይ መጣላት አልፈልግም። እሺ ይኸውልህ እኔ አሁን ሁሉን ነገር ትቼ ልሄድ ነው። ሚኔ በላት ኪራዝም እንደፈለክ በቃ ከዚህ በኋላ እኔ ካንተ ጋር አልሳፈጥም፣ በቃ ሁሉ ነገር ትቼ ልሃለሁ፣ እኔን ግን እባክህ ተወኝ እያሉ ነበር። እንዲህ በቀላሉ እንደዋዛ እንደ ቀልድ ይሉታል። ሙስጠፋና ሶመር ይፈታተኑ ጀመረ። በእርግጠኝነትማ የሆነ ያስቸኮለ ነገር አለ፣ የሆነ ነገር አድርገህ መሆን አለበት፣ በል እመን ምንድን ያደረከው ምንድን ያጠፋው እያሉት ለሁለት ይጠይቁታል። እሱ ግን ኧረ እኔ ምንም አላደረኩም ሶመር፣ ምንድነው በመጨረሻም ይህን አንዴ ስትፈልግ የነበረው ማሸነፍ አንዴ ስትፈልግ የነበረው ብሎ ጠየቀው። ሶመር ከዛ እና አሁን እንድትሄድ እንድፈቅድልህ ትፈልጋለህ አለው። ኒያት ሊድ እያለው ነው። ድንገት ፖሊሶች መጡ። ኒያት በጣም ከባድ ወንጀል ፈጽመዋል። እጁን በካቴና አስረው ቀጥታ ወደ መኪናው እያስገቡ ነበረ። በመጨረሻም ያለበት ችግር ተፈቷል ማለት ነው ይሏል ሙስጠፋ። በአንድ በኩል ሶመር አዎ አልቋል ሁሉም ነገር ይለዋል። ነገር ግን የሙስጠፋ እናት አቪያክ ከተማን ለቃ ከመሄዷ በፊት ቀጥታ ኦዞር ልታገኘው ፈልጋለች። ስለዚህ ተገናኙ። አጠገቧ መጥቶ እየተቀመጠ ነበረ። ያው ከመሄዴ በፊት የሆነ ነገር ልበለብዬ ነው እንግዲህ ልጄ ከዚህ በኋላ እኔን ሊያየኝ አይፈልግም፣ ሊያገኘኝ አይፈልግም፣ ተስፋ ቆርጫለሁ፣ ወደ መጣሁበት እመለሳለሁ፣ ባሱም ቢሆን እየጠበቀኝ ነው አለችው። ከዛም በኋላ ባሱ ይመጣበትን ሰዓት ነገረችው። ከዛ ኦዞር ይኸውልሽ ሴቪ ላይ በሙስጠፋ ጉዳይ ባክሽ እንዳትገፊ፣ ሙስጠፋ ቶሎ ስሜት ይሆናል ለዛ እኮ ነው እያላን ነው። እሷ ግን አልመስልሽ እያላን ነው። አዎ ሙስጠፋ ይኸውልሽ ልጅነትም አለ፣ ግን እኮ በጣም እኮ ነው የሚወድሽ፣ ስለሚወድሽ እኮ ነው እንደዚህ የሚሆነው እያላን ነው። እሷ ግን ተስፋ ቆርጣለች። ኦዞር ደግሞ ንዴቱ ብስጭቱ ሲያልቅ በመጨረሻም ወደ አንቺ ይመጣል እያላን ነው። ከዛ ሴቪ ላይ በቃ እኔ እዚህ የምቆይበት ምክንያት የለኝም ልሂድ ብላ ከተቀመጠችበት ተነሳች። ከዛም በኋላ ለሁሉም ነገር አመሰግናለሁ ብላ ልትጨብጠው እጇን ዘረጋች። እሱም ቢሆን እየጨበጣት ሴቪ ላይ እባክሽ አትሂጂ ብሎ እየጠየቃን ነበረ። ግራ ገብቷት ቆም ብላ ታየዋለች። ቱርካን ቁጭ ብላ ሻይ እየጠጣች የሆነ ጣፋጭ ነገር እየበላች ነው። ከዛም በኋላ በድንገት አይላ መታ የሆነ ለውዝ ነገር አስቀመጠችላት። ለውዝ እንዲሁም ሌሎች ጥራጥሬዎችንም ስታስቀምጠላት ምንድን ነው ይሄ? ኧረ እኔ ለውዝ አልወድም ስትል ነበረ። ትወጃለሽ እንዴ? ትወጃለሽ በደንብ አድርገሽ በቀን 10 ፍሬ መብላት አለብሽ የኔ ውድ። ነይ አምጪ ዝም ብለሽ ሻይ ምናን ያገኘሽውን ጣፋጭ ኬክ ምናን አትቤ፣ ላንቺ ለጤናሽ ጥሩ አይደለም፣ በይንን ቢ እያለቻን ነበረ። ከዛ በዚህ አጋጣሚ ይኸውልሽ ራስሽን እንዴት መጠበቅ እንዳለብሽ ከኔ ምክር መጠበቅ የለብሽም እያለቻን ነው። ከቱርካን አጠገብ ያ አልጋ ያለበት ዲዛይን መጽሐፍ ተቀምጦ ነበረ። ከዛ በድንገት ሚኔ መጣች። ሚኔ ስትመጣ ለውዙን ስታየው ሄዳ ዘገነችው። በእጇ እፍስ ታረገውና ልብሷ ላይ አስቀምጣ እየቆረጠመች መብላት ጀመረች። በአንድ በኩል ሩቻል የሆነ መንፈስ ያየች ሆና ዘግናት ስትገለማምጣት ነበረ። ቱርካን ደግሞ እያቅለሸለሻት መጣ። ከዛ ቶሎ ብላ እየሮጠች አፏን ይዛ ሄደች። ይሄ ነገር እንደሚያስነቃ ሩቻል ታውቃለች። ደንግጣ አፏን ቀርታ ቀረች። ምን ሆና ነው ብላ ሚኔ ጠየቀች። ከዛ ሩቻል እኔ እንጃ ስትል ነበረ። እች ልጅ እርጉዝ ናት እንዴ ብላ ጠየቀቻት። ከዛ ሩቻል ኧረ ኬት መጥቶ ምን እያልሽን ይወድ ምን እያልሽን ያለሽው እንዴ? እስካሁን ድረስ አልሰራም፣ አሁን ደግሞ ኬት መጥቶ ሊሰራ ነው? በፍጹም እርጉዝ አይደለችም፣ ምንም እንዳታስቢ አለቻት። ከዛ ሚኔ ዞር ስትል የቀደውን መጽሔት አገኘችው፣ የአልጋ ዲዛይን ያለበትን። ምንድነው ይሄ አለች፣ የያዘችውን ለውዝ እያስቀመጠች። ከዛ እየከፈተች ስታነበው ይሄማ ያው ኪራዝ አልጋ ያስፈልጋታል አላለሽም? እና በቃ እኔ የልጅ እዛ የእንጨት አልጋ ላይ እንድተኛ አልፈልግም፣ ይሄ የሚያምር አልጋ እየመረጥኩኝ ነበረ አለቻት። የምርሽን ነው ትላለች ሚኔ ደስ ብሏት። አዎ ትላታለች ሩቻል። ከዛ ሚኔ መምረጥ ጀመረች። አዎ ይሄም አሪፍ ነው፣ ኧረ ይሄ ግን ትልቅ ነው፣ ምን እንዴት ይደብራል፣ ቀለሙ ራሱ ያስጠላል እያለች እየገለጠች ተራ በተራ ስታይ ሩቻል አፏን ይዛ ስታያት ነበረ። ሚኔ በመጨረሻ ይሄ ቆንጆ ነው መርጫዋለሁ ስትላት ሩቻል አዎ በደንብ ምረጪ መጣሁኝ ወስኝና ትነግሪኛለሽ ብላት ሄደች። እየሮጠች የመጣቸው ወደ ቱርካን ነበረ። አንቺ ልጅ ስለምታደርጊው ነገር ለምን ማትጠነቀቂው? ሚኔ እርጉዝ መሆንሽ ማወቅ የለባትም ስትባይ አሰቢም እንዴ? ሀገር ይታወቅልኛል ሽኮ ለምን አንደኛሽን ወጥሽ እርጉዝ ነኝ ስሙልኝ ወቅሉኝ ለምን አትይም አለቻት። እንዴ ቆይ ሩቻል ምንድነው ያበሳጨሽ? አንቺ ምንድነው ችግሩ? ምንድነው ያናድለሽ? ሆን ብዬ ያስመለሰኝ ያስመሰልሽ እኮ አለቻት። በቤ ተጠንቀቂ ለሌላ ቀንሽ። ሚኔ እብድ ናት። ይኸውልሽ ቤተሰብ የላትም። እሺ አንቺ ልታጠቃሽ ትችላለች፣ በአንቺ ልትቀና ትችላለች፣ ተጠንቀቂ እያለቻት ነው። ከዛ ሚኔ አዳዲስ የአልጋ ፎቶችን እያየች ቆዳን ስትቆረጥም ነበር። እየገለጠች እያየች እያለ በመሃል የሆነ ነገር ጭው አለባት። የሆነ ነገር እርስ በርስ ተጋጨባት። ምናልባት ቱርካን አርግዛ ይሆን ብላ ራሷን እየጠየቀች ነው። ከዛ ብዙ አሰበች፣ ግን ብዙ ማጣራት አለባት። ቱርካን ዛሬ ቀኑ ሙሉ ቤት ውስጥ ከሩቻልና ከሚኔ ጋር እንዲሁ ምንም ባልገባት ነገር ስትፋጠጥና እንደ አይጥና ድመት ሆና ነበር የዋለችው። ሶመር ማታ ላይ መጣ። ቁጭ ብላ ስትጠብቀው ነበረ። ወደ እሷ እየቀረበ ነው የኔ ፍቅር እያለ ወደ እሷ እየመጣ ከዛ ከሳማት በኋላ ቁጭ ብሎ ማውራት ጀመረ። ኧረ ሶመር እኔ የሚኔ ነገር እያስጨነቀኝ ነው። እንዴ ምን ማለት ነው? እሷ እብድናት ያማታል ማለት እንዴ ነው ታዲያ ከኛ ጋር እንደዚህ በሰላም የምትኖረው አለችው። የኔ ፍቅር ያው እንግዲህ እሷ እኮ እንደዚህ ናት እያለት ከዛ ቀስ ብሎ ያረጋጋት ጀመረ። ከዛ በአንድ በኩል እሷ ይኸውልህ ሶመር እኔ ፈርቻለሁ። ሲጀመር ይኸውልህ ልጃችን ሲወለድ እዚህ ቤት አይኖርም፣ እዚህ ቤት አያድግም። ሲጀመር ፍቅር የሌለበት ቤተሰብ ውስጥ ልጄ ማደግ የለበትም እያለችው ነበረ። ከዛ ሶመር እሺ ጥሩ በቃ እሺ ችግር የለም እያላን ነው። ከዛ ዛሬ ቀኑ ሙሉ እንዴት ሲያስመልሳት እንደነበር ነገረችው፣ ፍርሃቷንም ነገረችው። ከዛ እሱ ከሚኔ የሚያውቀውን ያው
ያው እንግዲህ እንደዛ እኮ ነው። ያው ከወለድሽም በኋላ እንደዚህ አይነት ፍራ ሊኖር ይችላል፣ ነገር ግን ሊጸጋ ነው እያለ ሲያባብላት ዲያንተ ቆይ ስንቴ ነው አባት የምትሆነው ብላ ከባድ ጥያቄ ጠየቀችው። ድንገት ከአፏ ይህ ጥያቄ ሲወጣ ክው ብሎ አያት። ከዛ እሷ ሳቀች። ቀሌ ነበር አለችው። ነገር ግን ለሶመር ቀልድ አይደለም፣ ዝም ብሎ ያያታል አብሯት የውሸት እየሳቀ። ነገር ግን እሷ መዋሸት ካሁን ብዙ እየከበደው ነው። ሳድቅ ማታ ቤት መጣ። ከዛ ነስሪን እንዴና ዛሬ ስራ እንዴት ነበረ ትለዋለች። ጥሩ ነበረ። እስኪ ነገ ከኡዙር ጋር ጠቅላላ ቤተሰቡ ምሳ እንደምንገናኝና አብረን እንደበላ ነግሬዋለሁ አላት። ለምን ለኔ ሳትነግረኝ አለችው። ምክንያቱም እኔ የቤቱ አባወራ ስለሆንኩኝ ነው። እንዴ አንቺ ማማከር አለብኝ እንዴ አላት። ደግሞ የባሪኬት ነው የመጣው አለችው። ነስሪን ግን እንዴት የምትገርሚ ሰው ነሽ። አያት ልሆን እንደሆነ ለምን ነበር ያልነገርሽኝ? ምንድነው የዘለልኩት? ምንድነው የረሳሁት? ለምንድነው ስለዚህ ጉዳይ ያልነገርሽኝ አላት። ከዛ እሷ ያው በቃ አጋጣሚ ነበረ፣ በቃ እኔና ቱርካንን በስነ ስርዓት አላወራንም ነበር። ለመጨረሻ ጊዜ ነገረችኝ፣ ቀጥ ብላ ወጣች። ምንም በፍጹም በስርዓት አላወራንም። እኔ ራሱ ልቤ ተሰብሯል። አብረን ክሊኒክ ሄደን ከዛ በኋላ ልነግርህ ነበር ያሰብኩት አለችው። በጣም የሚያሳዝን ነገር ነው፣ ግን እንዴት ሁሉም ሰው አውቆ እንዴት እኔ መጨረሻ ላይ አውቃለሁ? ሁሉም ሰው እኮ ነው ያወቀው በማለት ተናገረ። ተቀመጠች፣ ፊቷን አዙራ አንቺ ግን እንዴት ነሽ አላት። ደህና ነኝ፣ ምንም አልሆንኩም፣ ደስ ብሎኛል አለችው። ግን አይመስልም አላት። ችግር የለም አታስብ፣ ደስ ብሎኛል ትለዋለች። ነስሬ ያወኩሽ ይላታል። ነገር ግን እሷ እንባ እየተናነቃት ነው። በሌላ በኩል ሚኔ አልጋዋ ስር መጠጥ እየደበቀች ነው። ከዛ ቀስ ብላ ትቀዳና ከዛ ደግሞ ትጠጣለች። ሴት ልጇን አስተኝታት ነበረ። ከዛ አልጋዋ ላይ ጋደም ትላለች። ይህን መጠጥ እየጠጣች ድንገት ሶመር መጣ። ከዛ አልጋዋ ጋር ተቀመጠ። ይኸውልሽ ሚኔ ማለት አንቺ የልጄ እናት ነሽ እና ያው መጥፎ ነገር እንዲሆንብሽ አልፈልግም፣ እንዲከፋሽም አልፈልግም እና ያው ባለፈው ለታ ያረግሽው ነገር ትክክል አይደለም። ኪራዝን ከወለድሽ በኋላ ጭንቅላትሽ በስነ ስርዓት ማሰብ አቁሞ ነበረ። አሁንም ቢሆን እጠራጠራለሁ። በእርግጥ በሰዓቱ ምንም ነገር ማድረግ አልቻልኩም ነበር። ሁኔታው በጣም ከባድ ነበረ። እጄም ታስሮ ነበረ። ግን ጉዳይ በዚህ አይቀጥልም። ሳልቹክ ነግሮኛል። ከዚህ ቤት ቀጥሎ አንድ ቤት እንከራያለን። እዛ ኪራዝን ይዘሻት ትገቢያለሽ አላት። ሶመር አይሆን፣ እኔ ልጄን ማሳደግ የምፈልገው ካንተ አጠገብ ነው አለችው። ከሁለት ቤት ቀጥሎ እኮ ነው ቤቱ የምትከራዩ ያልኩሽ፣ ገብቶሻል? ብጮሂ ራሱ ድምጽሽ ይሰማኛል። ይሄን ያላነራራቅ ምን እያሰብሽ ነው ያለሽው? ችግር የለም በፈለኩት ጊዜ እመጣለሁ አላት። እርግጠኛ ነህ አለችው። አዎ እርግጠኛ ነኝ። ይኸውልሽ ልጄን በጣም ነው የማወዳት። እሺ እኔ ከልጄ መቼም አርቅም። ነገር ግን ይሄን ነገር በእልና በብስጭት በበቀል አንፈተው። ጠዋት ቅድም ቱርካን ጋር መተሽ የቀባጠርሽው ነገር ምንም ስሜት የማይሰጥ ነገር ነው። ቱርካን እኮ በፍጹም እንደዚህ የምታስብ አይነት ልብ ያላት ሴት አይደለችም። አንቺ እንዴት ነው የምታስበው? አንቺ ባልሻት ነገር በጣም ልቧ አዝኗል። በጣም ነው የሚያሳዝነው አላት። ከዛ እሷ ሶመር በቃ ይሄን ነገር እናልፈዋለን እያለች እጁን ያዘችው። ከዛ እሱ እሺ ሚኔ ደህና ደሪ ብሏት እጁን አስለቀቀና ትቷት ሄደ። ትቷት ከሄደ በኋላ ዝም ብላ አሰበች። ቅድም ጠዋት አካባቢ ላይ ሩቻል ያንን የዲዛይን መጽሔት ስታሳያት፣ ከዛም በኋላ ደግሞ ለኪራዝ ነው ብላ ስትዋሻት፣ አሁን ሚኔ ነገሩ እርስ በርስ ተላተመባት። ሶመር ምን የተፈጠረ ነገር አለ ከቤት እንድወጣ የወሰነው ብላ ብዙ አሰበችና በመጨረሻ ቱርካን ማርገዟ ተገለጠላት። ገባት። አይ ምን ሞኝ ነኝ ብላ ራሷን እየጠየቀች ነው። ሚኔ አሁን ምን ሊፈጠር ነው ብላ ብዙ ታስባለች። ድንገት ግን ድምፅ ሰማች። በውጭ በኩል እነ ሩቻል እነ ሶመር ዝንጥ ብለው ከቤት እየወጡ ነበረ። ከዛ እሷ እየሮጠች መጣች ወደ ቱርካን መኝታ ክፍል። ብዙ ነገር እያገላበጠች ትፈትሽ ጀመረ። በመጨረሻ ቅርብ ጊዜ ከተሰጣት የአንገት ሐብል ስጦታ መያዣ ውስጥ የሆነ ወረቀት አገኘች። ወረቀቱን ሶመር ነበር የጻፈበት። ስታዩ ጽሑፉ የሚለው እናትነት ይገባሻል፣ ባንቺ ያምራል ነበረ። ይህን ነገር ስታዩ በጣም ደነገጠች፣ ተናደደች። ቶሎ ብላ ልብስ እየቀየረች ነበረ። በሌላ በኩል ቱርካን እናቷ የምትመጣ አልመሰላትም። በጣም ፈርታለች። ከነሩቻል ጋር ቆማ እየጠበቀች ነበረ። ትንሽ ቆየት ብላ ነስሪን መጣች። እንደፈራችው አልነበረም ቱርካን። ነስሪን ከሳድቅ ጋር እንዲሁም ከነዶኖች ጋር በመሆን መታ ሁሉንም ሰላም እያለቻቸው ከዛ ተቀመጡ። ቤተሰቡ አንድ ላይ ከተቀመጠ በኋላ እርስ በርስ ይነጋገራሉ። ሁሉም ደስ ብሏቸዋል። ስለሚወለደው ልጅ ብቻ ነው የሚያወሩት። ከዛ ሩቻል ለቱርካን እዚህ ጋር በጣም የሚያምር ውድ የሆነ የእጅ አምባር በስጦታ መልክ እያበረከተችላን ነበረ። አብረው እንደዚህ በደስታ ሲያወሩ በድንገት ሚኔ ከቤት እየወጣች ነው። ታክሲ ውስጥ ገብታ ከቤት እየራቀች ከዛ በድንገት መጣች። በዚህ አጋጣሚ ደግሞ ቤተሰቡ በመካከላቸው ያለው ልዩነት በመርሳት አንድ ላይ በመሆን እየተጫወቱ ነበረ። በድንገት ሚኔ ብቅ አለች። መጀመሪያ ያየቻት ነስሪን ነበረች። ነስሪን ስታያት ክው ብላ በአንድ አቅጣጫ ትከታተላለች። ከዛ ሶመር ነስሪን ምንድነው የምታየው ብሎ ወደ ኋላ ሲዞር ሚኔን አያት። እየሮጠ ወጣ። ከዛ በኋላ በአንድ በኩል ቱርካን ደግሞ እንዴ ሶመር የት ሄደ ብላ ስጠይቅ ነስሪን በዚህ ጋር ነው ሄደው ትላታለች። ትክክለኛ አቅጣጫውን እየነገረቻት ሂጂ ተከታዩ አለቻት። ከዛ በኋላ ሚኔና ሶመር እየጨቃጨቁ ነበረ። ምልቶኝ መጣሽ ይላታል ሶመር። እኔም በፍጹም አትዋሸኝም እሺ፣ እኔን አሸውደኝም፣ እኔ በግ አይደለሁም፣ እኔ ሞኝ አይደለሁም እሺ፣ ሁሉን ነገር ደርሼበታለሁ። ቱርካን እርጉዝ መሆኗን አውቄያለሁ አለችው። ታዲያ ምን ነው የምትይው አላት። ስማ ከሚወለደው ልጅ ጋር የኔ ሴት ልጅ አብራ ታድጋለች፣ ሰማኝ አይደለ? የኔ ሴት ልጅ እህት ወይም ወንድም ይኖራታል፣ በፍጹም እኔ ልታገለኝ አትችልም ስትለው ድንገት ቱርካን መጣች። ቆማ ታዳምጥ ጀመረ። በቃ ከዚህ በኋላ እኔን አታሸሸኝም፣ ለወራት ያህል አጠገብህ አልነበርኩም፣ እኔን እያሸሸኝ እኔና ሴት ልጅን አንጠልጥላ አውጥታ ልጥለን ያምራል እንዴ ስትለው ቱርካን ሰማቻቸው። ቱርካን ደንግጣ ነበር ስታዳምጣቸው የነበረው። ብዙም ሳድርግ ቱርካን እንደቆመች እያልገባው ሶመር ግን ከሚኔ ጋር እየተጨቃጨቀ ነበረ።
ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።